ብቻሽን ሄድሽ የምትፈልጊበት ትፈልጊያለሽ። በእናትህ ዞር አድርግልኝ። ራሽ አንተ ቲቪ ከፍተህ ታያለህ እንዴ? ለዚህ ነው የፈለግሽ? ከዚህም በኋላ አባዬ ከማይቀረው ዓለም ሄዷል። እኛ ወደሱ ነው እንጂ እሱ ወደኛ አይመጣም። ቆይ ሁሉ እውነት የተገለጠልሽ መቼ? እየቀለድኩ አይደለም ካሌብ። አዘን ማብዛቱን ትተን ማድረግ ያለብንን ነገር እናድርግ። ምን እንድናደርግ ነው የፈለግሽው? ይኸውልህ ካሌብ፣ የሩቅ የአባባ ዘመዶች ካሉ ይህን ነገራቸውና እርማቸውን ያውጡ። ይኸውልህ። እሺ፣ ሌላስ? ሌላው ደግሞ 40ና 50 ዓመቱን ማሰብ መጨነቅ አለብን። ደግሞ ለ40 በሬ ያስፈልገናል። በደንብ ደግሰን ሰውን መሸኘት አለብን። አዎ ካሌብ፣ የኛ ልቅሶ ከማንም ያነሰ መሆን የለበትም። እሺ ጥሩ ካሌብዬ፣ ለክፉም ለደጉም የአባትህን መሞት ማስመስከር አለብህ። ከዛ ንብረቱን ወደ ስም ማዞር አለብህ። ለምን አስፈለገ? ያንተ ስለሆነ በስም ማዞር አለብህ። በስም ባይዞር ሌላ ወራሽ የለም የኔ አይደለም? እንደዛ ማለት ሳይሆን ካሌብዬ፣ የወንድ ልጅ ጉድ የሚወጣው ከሞት በኋላ ነው። እንዴ? ይኸውልህ ካሌብዬ፣ ነገ ላይ የአባባ ልጅ ነኝ ሚስት ነኝ ብለው ንብረት ወራሽ ነኝ ብለው ቢመጡስ? አባባን ሄጅ ነው እያልሽ ነው? እንደዛ ማለት አይደለም። ጉድ ነው የማይሰማ የለ አላሉ። ቲና እኮ እንደው እስኪ ቆይ በቁማቸው ያልጠቀመቻቸው ዛሬ ሲሞቱ በሬ ገዝተን ለሀገር ማሳወቅ አለብን መሞቱን አላለችም እንዴ? በቁም እንደዛ ስታሰቃያቸው የነበረው አሁን ለመሞቱ እንኳን ሞተልኝ ነው እንዴ? አልሰሜን ግባ በሉታል። ጉዷን አልሰማች። እናም ደግሞ እንግዲህ ያው ኤደን እና ዳኒ ታርቀዋል ማለት ነው። እንግዲህ የታረቁበት ሚስጥር አባባን በህይወት በመኖራቸውና እንዳስፈታቸው ስለነገራት እሷን በደስታ እንግዲህ እሺ ብላ ወደ ድሮ ፍቅራቸው ተመልሰዋል ማለት ነው። በጣም ደስ የሚል ዜና ነው። እና ደግሞ እንግዲህ ያው ቲናም ከቀበሌ አጽፋ መታለች ማለት ነው። የአባባን ሞት ወረቀት እንግዲህ አባባም ለዳኒ ያው ቲናን ከሩቁ ነው እንዲከታተላትና ምን እንደምታደርግ ነግሮታል ማለት ነው። ሲቀጥል እንግዲህ አሁን ቲና ምንድን ነው ካሌብን ማጥፋት አለብኝ ብላ ወስናለች እና ካሌብን እንግዲህ ለመግደል ተዘጋጅታለች ማለት ነው። ሰላም ሰላም፣ ጤና ይስጥልኝ የቻናል የቤተሰቦች እንኳን ደህና መጣችሁ። ለዚህ ቻናል አዲስ ከሆኑ ላይክ፣ ሰብስክራይብ፣ ሸር እያደረጋችሁ ቤተሰብ ሁኑ። ቤተሰብ ነባሮች ቤተሰብ ደግሞ ለምታበረታቱኝ ከልብ ነው የማመሰግነው ማለት ነው። ዛሬ እንግዲህ ትሁትን ይዤላችሁ መጥቻለሁ። ተወዳጁን ድራማ ትሁትን ማለት ነው። ቀጣዩን ክፍል እስከ ቪዲዮ ፍጻሜ አብራችሁ ይቆዩ። አመሰግናለሁ። እንግዲህ ቲና ወረቀት ከቀበሌ አጽፋ አምጥታ አባባ እኮ ጥሩ ሰው ነበሩ እያለች እንግዲህ በጎንም ደስታ እየተሰማት በጎን ደግሞ እነ ካሌብ ፊት ሀዘን እየተሰማት ነው ያለው ማለት ነው። እንግዲህ ካሌብም እንዴት ነው ማስመሰሉን የቻልሽበት እያለ ትሁትን ሲጠይቃት ነበረ። ትሁትም እንግዲህ ራሷ በምትሰራው ድራማ ራሷ በምትቀልደው በማስመሰሏ እኛ ዙረን እንስቅባታለን፣ ስለዚህ መቻል አለብን ብላለች። እንግዲህ ካሌብ የምችል ልጅ እንዴት ነው ልላቀቃት የምችለው? በቃ ከአይምሮ ልትወጣልኝ አልቻለችም፣ የቤት ስራ ሁናብኛለች፣ እባክሽን ትሁቴ መላ ስጭኝ እያለ ነው። እንግዲህ ትሁቴ ምንድን ነው ያለችው? አይምሮ ውስጥ አውጣት፣ አታስባት፣ ስለዚህ ተዋት ብላለች። እሱ ደግሞ እሷን ባየሁ ቁጥር ባሰብኩ ቁጥር ግደላት ግደላት፣ አጥፋት አጥፋት ነው የሚለኝ፣ ስለዚህ እንዴት አድርጌ ነው ከዚህ ቤት ላባረራት የምችለው ብሏል። እሷም እንግዲህ ተዋት፣ በራሷ ሰዓት ትሄዳለች፣ እሷ በምትሰራው ተንኮል እኛ እንዝናና፣ እያስመሰልን መኖር አለብን ብላለች። እንግዲህ እሱም እንዴት ቻልሽበት አንቺ ማስመሰሉን? አባዬ ሞተ ብላ እንግዲህ ያንን ጉድ ስታወራ ስለ አባዬ ጥሩ ነገር ስታወራ እያለች እንግዲህ ትሁትም ስትሰማት እያለቀሰች ነበረ። ካሌብ ግን ሊያስችለው ስላልቻለ ተነስቶ እንግዲህ በጥፊ መቷታል ማለት ነው። እንዴት እንደዚህ ታያለሽ? አባዬ እኮ ላይመለስ ሂዷል፣ እኛንን እንጂ ወደሱ መሄድ የምንችለው አባባ አይመጡም እንግዲህ ብላለች ማለት ነው። የዚህን ሰዓት ካሌብ እንግዲህ እርግጠኛ ሆንሽ እንደ አባዬ መሞቱን ሲላት፣ አዎ እርግጠኛ ነኝ እንግዲህ ሞቷል፣ ከቀበሌም አጽፌ መጥቻለሁ ብላለች። እንግዲህ ምንድን ነው ያለችው ቲና? እንግዲህ ያው አባባን ለለቅሷቸው
ለ40ቸውም ሆነ ለ80ቸው በሬ ገዝተን አዘገጃጅተን ዘመድ አዝማዱን መጥራት አለብን ብላለች። ለምንድን ነው እንደዛ ማድረግ ያስፈለገው ብሏል። ሀገር ይወቅ መሞቱን እና ያው እንግዲህ ዘመድም ካለ ይምጡ፣ ባይቀብሩትም ለቅሶውን እንዲደርሱ ይምጡ ብላለች። እንግዲህ ካሌብም ይሄ አያስፈልግም ብሏል እና ይህንን ያስፈለገው ለምንድን ነው ሲላት ያው አጋጣሚ አባባ ሞቱ ሲባል ሚስት ተብዬ ትመጣለች፣ ልጅ አለ፣ ወንድም ነኝ እህት ነኝ ብሎ የሚመጣ ንብረትን የሚካፈል ሰው መምጣቱ ስለማይቀር ንብረትን እንግዲህ መሞታቸውን ካሳወቅን አዋሽ ካስመታን በኋላ ንብረቱን በአንተ እናዞራለን ብላለች። እንግዲህ እሱም ይሄ አስፈላጊ አይደለም፣ በሬም መግዛት አያስፈልግም ብሎ ትቷታል ማለት ነው። እናም እንግዲህ ቲና ወጥታ ከዳኒ ጋር ዛሬ እኮ እና ዘና ፈታ እንበል ለምንድን ነው ብለዋለች። ምንድን ተገኝቶ ነው ሲላት ያው እንግዲህ ወረቀቱን አጽፍ ያለሁኝ ቤቱን ንብረቱን ሁሉ ወደ ካሌብ እንዲዞር ከሆነ በኋላ ከ6 ወር በኋላ ፈተዋለሁ፣ ንብረቱ ሁሉ ወደ እኔ ይመጣል፣ ይሄ ነገር አያስደስትም ብለዋለች። ካሌብም እንግዲህ ይሄን ነገር አልተስማማም። ዳኒም ያው ባይደሰትም አይ ጥሩ ነው ብሏታል ማለት ነው። እንግዲህ ዛሬ ደስታችን ቀን ነው እና አብረን ማደር እፈልጋለሁ ብላለች። ዳኒ ግን ማደር አልፈለገም። ለምንድን ነው ከኔ የምትሸሸው? ደስተኛ አይደለም ወይ ለማረጋቸው ነገር ብሎ አይ እኔ ያው ስላልተመቻቸልኝ ነው ከአንቺ ጋር አብሮ ማደሩን እያለ ምክንያት እየፈጠረ ነው። ምክንያቱም አሁን እሱ እስከዛሬ ላጠፋው ጥፋት ኤዱም ይቅርታ እንድታደርግለትና ካሌብም ሆነ አባባ ይቅርታ እንዲያደርጉለት ሁሉን ነገር የሚችለውን ሁሉ እያደረገ ነው። ልብ ገዝቷል ዳኒ ማለት ነው። እንግዲህ አሁን ከካሌብና ከአባባ ጋር ሆኖ እየሰራ ነው። አባባ ምንድን ነው ያሉት? ልጄ እስከ ዛሬ ከቲና ጋር ሆነህ እኛን ስትበድለን ኖረሃል። ስለዚህ አንተ ደግሞ ህይወትህን አደጋ ላይ ጥለህን ለማዳን መጥተሃል። አሁንም ደግሞ አንዳንድ ነገሮችን ታደርጋለህ። ቲናን እንድትከታተልልኝ እፈልጋለሁኝ። ምንም እንደምታደርግ እንዳስተምራት እፈልጋለሁ። በህይወት መኖሬን እንዳታውቅ ብለዋል። እንግዲህ ዳኒም የውሸት ስላጻፈች የውሸት ሞቷል የሚባል ከቀበሌ ያጽፋለች። ስለዚህ አሁን ለምንድን ነው መኖር ሆኑ ብታቅ ችግር አለ ወይ ሲል አባባም እንግዲህ አይ ማወቅ የለባትም እኔ ማስተማር እፈልጋለሁ እሷን። ስለዚህ የምታረጋቸውን የምትራመዳቸውን እርምጃዎች እያንዳንዱን ለእኔም ሆነ ለካሌብ እንድታሳውቀኝ ብለው እሱም በዚህ ተስማምቷል። የፈለጉትን ማድረግ እችላለሁኝ። እስከዛሬ ለበደልኩት ካሳ ፈልጋለሁ እንድክስወት። ስለዚህ እሺ አባዬ ብሏል። ኤዱም እንግዲህ ዳኒና ኤዱም ተገናኝተው ነበር። ምንድን ነው ለምንድን ነው ሲል ደስ አላለሽም ያላት። እሷም እንግዲህ ብዙም ደስተኛ አልነበረችም። ነገር ግን አባባ መፈታታቸውን በህይወት መኖራቸውን ሲነግራት እሷም እንግዲህ ደስ ብሏት አባባን ማግኘት እችላለሁ እንደፎከር ካደረግከው ወይ ብለው አዎ ብላለች። ያው እንግዲህ ትንሽ የተወሰነ ነገር እንደ በፊቱም ባይሆኑም አሁን ጥሩ ላይ ናቸው። እንግዲህ አባባ ወዳሉበት ወስዷት ነበር። እሷም በደስታ ከአባባ ጋር ጊዜዋን አሳልፋለች ማለት ነው። በጣም ደስ ብሏታል። እንግዲህ ዳኒ ለአባባ ምንድን ነው ያለችው? አባባ ለምንድን ነው ከኤዱ ጋር አስታርቁ ሲል ኤዱ ፍላጎቷና ጊዜ ስጣትና የዛን ሰዓት ወደ አንተ ትመጣለች። እዛው ድረስ ደግሞ አንተ ማስተካከል ያለብን አስተካክል፣ እሷ ወደ አንተ እንድትመጣ አድርጋት ብለውታል። እዛው ኤዱ ፊት ማለት ነው። እና በጣም ደስ የሚል መልስ ነው። ሲቀጥል እንግዲህ ቲና ምንድን ነው በጣም እየተበሳጨች ነው ያለችው። ትሁቴም እንግዲህ ዘና ፈታ ብላ ምንድን ነው ስልኳን ይዛ በረንዳ ላይ ሆና ዘና እያለኝ ምንድን ነው ዛሬ ደግሞ ከስልክሽ ጋር ነው እንዴ እያላት ዳኒ። አዎ እንዴ አሁን እኮ ጊዜው ከስልክ ጋር ሆኗል። ስለዚህ ከስልክ ጋር ነው ጊዜን ማሳልፈው ብለው ነበረ። እሱማ እኔም እንዳንቺ ከአንቺ ጋር ባሳልፍ ደስ ይለኛል ሲል የሚገርም ነው። ጊዜ እንደዚህ ሆነ። እኔ ያንተ ያለኝ ስሜት በጣም ገርሞኛል። ስሜት የመቀየሩ ለአንተ ያለኝ አስተሳሰብ መቀየሩ በጣም እየገረመኝ ነው አለች። እንዴ አላት ዳኒ ማለት ነው። ምንድን ነው አስተሳሰቡ ሲላት አይ እኔ ስለአንተ ማሰብ ታውቃለህ፣ በፊት በጣም ነበር የምጠላ፣ አሁን ግን በጣም እያዘንኩልህ እያሳዘንከኝ ነው ስትለው እንዲህ ለምን ነበር የምትጠይኝ ሲላት አይ እሱንማ ታውቀዋለህ ለምን እንደምጠላ፣ ስለዚህ አሁን ግን ያ ሁሉ ጥላቻ ተቀይሮ ወደ ውደታ መጥቷል ብለዋለች ማለት ነው። ነገሩ ወዴት እየሄደ ነው? ግራ የሚገባ ነው። እናም እንግዲህ
እንግዲህ ወደ ቲና ተመልሰን መተናል። ቲና ምንድን ነው ያለችው? ንብረቱን ሁሉ ፎርጅድ ወረቀት አሰራና እንዲፈርምልኝ ያደርግና ወደ እኔ እንዲመጣ አደርጋለሁኝ ብለዋለች። ፎርጅድ ምን ያደርጋል ብሏል። ነገ ቢታወቅ ፍርድ ቤት ብንቆም ዘብጥዬ እንወርዳለን። ስለዚህ በጣም ያንትን ይላል። ስለዚህ ንብረቱን ተካፋይ ካልሆንኩኝ ልጁንም ማገትና መግደል ነው ያለን ውሳኔ ብላለች። ለምን አሁን ንብረቱ በካሊብ ካልዞረ የአባባ ንብረት እሷ ልታገኝ አትችልም። ይሄን ደግሞ ፎርጅዳ አሰርታ ንብረቱ እንዲያዞርላት ልታደርግ ነው። ዳኒ ግን ይሄ ነገር ለስርና ለወንጀል እንትን ያደርገናል ብሏታል። እሷ ደግሞ ያ ካልሆነ የግድ እንዳባትየው ማስወገድ ነው ብላለች ማለት ነው። አሁን በሱ ሀሳብ አባባ ሙተዋል የሚለው ሀሳብ አላት። አባባ ለመሞቷን ዳኒ ነው የሚያውቀው። እንግዲህ እሷ ግን እስካሁን አታውቅም ማለት ነው። ከሚገርመው ነገር ከዳኒ ጋር ያላትን ግንኙነት ለራሱ ካሊብ የሚያውቅ አይመስላትም። የሚገርም ነው። እና አንዳንዴ ዝም ብለን የፊታችንን ብቻ የምናይ ከሆነ ዞር ብለን ዙሪያችንን የማናይ ከሆነ ሞኝነት ነው ማለት ነው። አሁን ቲና ዝም ብላ የፊቷን ነው የምትከተለው። ለምን ቢያንስ እኮ አንዳንድ ነገሮችን ካሊብ ሲናገራት ይሄንን ነገር ከምን ተነስቶ ነው የተናገረ ብላ አታስብም ማለት ነው። ምክንያቱም አሁን እሱ ብዙ ነገር ሲላት ነበረ ከዳኒ ጋር ያላትን ነገር እንድትነቃ እንዴት እሱ እንዳወቀ። ነገር ግን ያንን ሁሉ ልታስተውል አትችልም። ሩጫዋ ከገንዘቡ ጋር ነው ማለት ነው። እና አሁን ምንድን ነው በቃ ዳኒም ይሄ ነገር አይሆንም ብሏታል። እሷም ደግሞ እንደ አባትየው ልጁንም እንትን እላለሁ እኔ ከቤተሰቡ ምን አለኝ ንብረቱን ነው እንጂ የምፈልገው ብላለች። ዳኒም እንግዲህ በዚህ ተናዶ እንዴት ነው ቆይ ይህን ልታደርግ የምትችል ይሄ ነገር መሆን የለበትም ብሏታል። ትሁቴም እንግዲህ አባባ ጋር ሄዳ ለምንድን ነው ወደ ቤት የማትመለሰው? ተቦሰቃቀልክ እኮ እባክህን ወደ ቤት ተመለስ ብለው ነበር። አባባም እንግዲህ ወደ ቤት አልመለስም፣ ለእሷ ቅጣት ይገባታል፣ ቅጣት እሰጣታለሁ ብለዋል። እና እሷን እቀጣለሁ ብለህ አንተ መሰቃየት አለብህ ሆይ ብላለች ማለት ነው። በጣም የሚገርም ነው። ካሊብም እንግዲህ ለዳኒ ያለው አስተሳሰብ ተቀይሮ በጣም ደስ ብሎታል ማለት ነው። አሁን ዳኒ ከሱ ጋር እየሰራ ተስማምተው በቃ ሁሉን ነገር ይቅርታ እንዳደረገለት ነግሮታል ማለት ነው። እናም ዳኒ እንግዲህ እንደዚህ አንድ መስመር ላይ መምጣታችንና መግባባታችን በጣም ደስ ብሎኛል ብሎታል። እንደዚህ እንዲሆን ያደረገው አባዬ ነው እንጂ አባዬ ባይሆን ኑሮ ይሄንን ልናገኝ አንችልም ነበር ይሄን እድል ብሎታል ማለት ነው። እንግዲህ ዳኒም አባዬ ክብር ይገባዋል፣ እድሜና ጤና ለሱ ይስጠው ብሏል ማለት ነው። እንግዲህ ካሊብም ቲና እስካሁን ታናግርሃለች ሲለው አዎ፣ ግን እኔ ፍንጭ ስላልሰጠኋት እስካሁን ምንም ያናገረችኝ አዲስ ነገር የለም ግን ነገር ግን የሆነ አዲስ ነገር ይኖራል እያሰበች ያለችው ነገር ብሏል ዳኒ። በዚህ አጋጣሚ እንግዲህ ቲና ደውላለታለች። እንግዲህ እድሜዋ ረጅም ነው ሲል ተንኮለኛ ሰው ሁሌም እድሜው ረጅም ነው ብሏል ማለት ነው። ካሊብ እንግዲህ ምንድን ነው ያለችው? ያንን ሰው ለማጥፋት ወስኛለሁ፣ ስለዚህ ዛሬ መሞት አለበት እንድትመጣ ፈልጋለሁ ብላ ለዳኒ ስትለው ካሊብም እንግዲህ ስፒከር ላይ አድርጎ ስልኩን ሲሰማ ነበረ እና ካሊብም ደንግጧል። እንግዲህ አባቱ ጋር ሄዶ አንድ ሰው ማጠፋው ሰው አለኝ ብላ ዳኒን ጠርታው ሂዳለች እና አሁን ማን ያጠፉ ይሆን ብሎ ለአባባ ነግሯቸዋል። አባባ እንግዲህ ማን ይሆን እያሉ እያሰቡ ነው እና ዳኒ ሲመጣ ሁሉንም ነገር ልናቅ እንችላለን፣ አሁን ግን ልናቅ አንችልም ብሎ ተናግሯል ማለት ነው ካሊብ እና በጣም የሚገርም ነው። ስለዚህ ዳኒም እንግዲህ ካሊብ ምንድን ያለው ተጠንቀቃት እባክህን፣ እሷ መጥፎ ሰውና ካወቀችብህ አንተንም ታጠፋሃለች ብሎታል ማለት ነው። እናም እንግዲህ ካሊብ ወደ ቤቱ ተመልሷል። ዳኒም እንግዲህ ሁሉን ነገር ነግሮታል። ስለዚህ ካሊብም ይህንን ነገር ዳኒ ሲነግረው በጣም ተደናግጦ ነበርና በሽጉጥ ይዞ እያስፈራራት እባክህን ልቀቀኝ፣ አታስፈራራኝ፣ ይህንን ነገር ወደዛ በልኝ፣ እፈራለሁ እያለች ስትለምነው እና ስትማጸነው ነበር። ምን ያደርጋት የሆነ እውነት ካሊብ ጨክኖ ሊገላት ነው ወይስ ሊያስፈራራት የሚለው ነገር በቀጣይ ክፍል እናየዋለን። ሁላችሁም እወዳችኋለሁ፣ አከብራችኋለሁ። በያላችሁበት ሰላም ሁኑልኝ። መልካሙን ሁሉ እመኝላችኋለሁ። ለቻናሌ አዲስ ከሆኑ ላይክ፣ ሰብስክራይብ፣ ሸር እያደረጋችሁ አበረታቱኝ። ባይ ባይ።